ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ ቁም ነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፋይዱ አይዳ ኦፔራ ሕይወት ድርሰት በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ፍቅር ፍቅር ፍቅር፣ እንደሰት፣ እንወፍፍ፣ እንፋቀር። ጎዲያሞ ጎዲያሞ፣ ሊቢያሞ ሊቢያሞ፣ የራሜደስና አይዳ፣ የኦቴሎና ዴስዴሞና፣ የሮሚዮና ጁልየት፣ የሰብለና የበዛብህ፣ የድጋፌነህና የፀሐይ፣ የጁልየስ ቄሳርና ክሌዎፓትራ ወይም የማርክ አንቶኒና የክሌዎፓትራ፣ የሐምሌትና ኦፌሊያ፣ የአቤልና ትዕግሥት፣ የሳቢያና የካርላይል፣ ጸጋዬና ፊያሜታ፣ የፓሪስና የሄለን፣ የናቲና የርብቃ፣ የአበራና የሉሊት፣ ሌላም ትዝ ያላችሁን ጨምሩበት። በት why is love often portrayed or narrated in its tragic fall, in its tragic end? ብዙ የፍቅር ታሪኮች ግን ለምንድን ነው መጨረሻቸው የሆነ መከራ የሚከተለው? ለምንድን ነው በብዙ ድርሰቶች ውስጥ ፍቅርና ትራጀዲ ተጣምረው ሲቀርቡ የምናየው? ገርመኛል። ታዲያ የኢትዮጵያዊቷ አይዳና የግብፃዊው ራሜደስ የፍቅር ታሪክም እንደ ፍቅር እስከ መቃብር፣ እንደ ሮሚዮና ጁልየት የመሰለ ነው። የዚህ የፍቅር ታሪክ መነሻ ከ2500 ዓመታት በፊት በግብጾች የተከተበ አፈ ታሪክ ነው። እውነተኛ ታሪክም ሊሆን ይችላል። በ1871 የኢጣሊያው ስመጥር ኮምፖዘር ጁሴፔ ቬርዴ በጥንቱ የፍቅር ታሪክ ላይ ተመስርቶ አይዳ የተሰኘ ኦፔራ ጻፈበት እና እስከ ዛሬ የአይዳን ስም እንዳይረሳ አድርጎ አስቀረው። በኦፔራ ውስጥ አይዳ ኢትዮጵያዊት የንጉሥ ልጅ ነች። ፈርዖን ከኢትዮጵያኖች ጋር ጦርነት ገጥሞ የማረካት ስለሆነም በግዞት ወስዶ የንግሥት አሽከር ደንገጡር ያደረጋት ውብ ጠይም ሴት ናት። አይዳ የግብጿ ንግሥት የአምኔሬስ አገልጋይ የሆነችው እውነተኛ ማንነቷን ደብቃ ነው። በመሃል አምኔሬስ የታጨላት የግብጾች ጀግና ልዑል ራሜደስ ወደ ቤተ መንግሥት ይመጣል እና አይዳን ያያታል። አይዳም ታየዋለች። ፍቅር የሚገባው በዓይን ነው፣ ገነት የሚገኘው በተቃና ዓይን ነው እያለ ገጥማል ጁሴፔ ቬርዲ። በዓይን ገባባቸው ፍቅር። ራሜደስ በሁለት ፍቅሮች መሃል ተወጥሮ ተያዘ፣ በንግሥቷ አምኔሬስ እና በአሽከሯ አይዳ። ጀግናውን ሁለት ሴቶች ያፈቀሩት። ይሄ ነገር ልክ በግሪኮች አፈ ታሪክ የተጻፈውን የአዶኒስን አፈ ታሪክ ይመስላል። አዶኒስን ፕሮሴፒናና አርቴምስ ያፈቅሩታል። ከዚያ በአንድ አደን ወቅት አዶኒስ በግዙፍ ባይሰን የሚባል ተዋጊ አውሬ ተወግቶ ሲሞት ሁለቱ ሴቶች ዜስ እግር ስር ወድቀው አዶኒስን ዋጅተው አታደርገው ብለው እንባቸውን ያዘራሉ። ዜስም ለአዶኒስ ግማሽ ዓመት በምድር ከሕያዋን ጋር፣ ግማሹን ዓመት ደግሞ በምድር ውስጥ በሐዴስ የሙታን ዓለም እንዲኖር ይፈቅድለታል። ከዚያ በኋላ እስከ ዛሬም አዶኒስ ግማሽ ዓመቱን ከፕሮሴፒና ጋር፣ ግማሹን ደግሞ ከአርቴምስ ጋር እያሳለፈ ከሁለት አፍቃሪዎቹ ጋር በየተራ ይኖራል። የአይዳ ታሪክ የኃይሉ ጸጋዬን የማዕበል ዋናተኞች ተከታታይ የሬዲዮ ድራማም የሚያስታውስ ነው። በማዕበል ዋናተኞች ላይ ጌት ከሕጹምና ርብቃ ነች ጋር ፍቅር ውስጥ ይገባል፣ ወይም በሁለት አፍቃሪዎች መሃል ገብቶ ግራ ይጋባል። የጥንታዊ ግብፁ ራሜደስም በአምኔሬስና በአይዳ ፍቅር መሃል ገብቶ ይሰቃያል። በመጨረሻ ልቡ ለአይዳ ጋደለ እና ይሳሳማሉ። ፍቅር ልክ እንደ ትኩስ ጽጌረዳ ነው ይለዋል ይህንን ኦፔረኛው ጁሴፔ ቬርዲ ሲጽፈው። ጽጌረዳ የውበቷ ከፍታ የማዛዋ ቅጽበት ያለው ስትፈነድቅ ስትፈካ ነው። በዛ የፈካት ቅጽበት ላይ ሆነ በዓይንህ፣ በሰርንህ፣ በቆዳህ፣ በነፍስህ የሚገባውን የጽጌረዳዋን ውበት መምጠጥ መግመጥ አለብህ። አለዚያ ያ ውበት ካፍታ ቀናት በኋላ ረጋፊ ነው። ያማሩት የጽጌረዳዋ ከንፈሮች ይጠወልጋሉ፣ ይረግፋሉ። ፍቅርም እንደዚያው ነው። ደስታም እንደዚያ ነው። አታሳድረው፣ አትቅጠረው ለነገ። ዛሬ ትኩሱን የጽጌረዳ ከንፈር እንደ ወለላ ማር ጭልጥ አድርገህ ጠጣውና ተቃጠል በትኩሱ ፍቅር ይልሃል።
ንግሥት አምኔሬስ የአይዳንና የራሚደስን ድብቅ ፍቅር ደረሰችበት። ተቃጠለች፣ ተብሰከሰከች። ድሮም የአህያ ሥጋ አልጋ ሲሉት አመድ ነው አለች። ንግሥቷን ትቶ አሽከሯን እኔ ነኝ ጥፋተኛዋ ሳትሉ አትቀርም። ችግሩ ፍቅር ኮተቱን ሰብስቦ መጣቀን ጥፋተኛና ጻድቅን የሚለይ አይን የለውም እና የሁለቱን ፍቅር እያወቀች የተረፈው ልብ በቂ ነው አለች አምኔሬስ። ለራሚዴስም ምርጫ ተሰጠዋለች፣ ወይ እሷን ወይ ሞቱን እንዲመርጥ። ሞቱን መረጠ። አይዳም ወደ ንጉሡ አባቷ ወደ ሀገሯ ኢትዮጵያ ኮበለለች። የራሚዴስ የሞት ቅጣት ምድር ዋሻ ውስጥ ተከርችሞበት ያለ እህልና ውሃ ያለ ልብስ እግዚአብሔር እንደፈጠረው በረሃብና በጥማት ተቃጥሎ መሞት ነው። የመጨረሻ ቅጽበቱ ደረሰች። አይዳ ይህንን ዜና ሰማች እና በሰሜን ተራሮች መሃል በተቀለሰ የአባቷ የቤተ መንግሥት ቅጽር ውስጥ ሆና አባይን የሚሞላ እንባ ፈሰሰች ይመስለኛል። በመጨረሻም ልክ እንደ አዲስ ዓለማየሁ ሰብለ ግብፃዊ በዛብህ ልትፈልግ ወደ ግብፅ የሞት ሸለቆ ዋሻዎች ብቻዋን ገሰገሰች እና ለሞት ተላልፎ የተሰጠውን ፍቅረኛዋን ራሚደስን አገኘችው። ከንፈራቸው እስኪቀልጥ ተሳሳሙ። ስማዳ 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 ገባችኝ ነው ያለው ጋሻው አይዳል። በመሳሳም ዕዳ ገቡ። ግን መሳሳም ብቻ። ጎዲያሞ ጎዲያሞ፣ ሊቢያሞ ሊቢያሞ፣ እንደሰተው፣ እንንጎንጨው፣ የደስታን ጽዋ እንጨልጠው። ያለን ጊዜ አሁን ነው። ገነትም እቻትና ሕይወትም ሞትም ፍቅርም እቻትና እንቃመሳት፣ እንረስርስባት ይባባላሉ አይዳና ራሚደስ። ንግሥቷ አምኔሬስ ግን ፍቅረኛዋን ለሞት አጭታ እንቅልፍ አጥታለች። በእንባ ያበጡ በፍቅር የሚቃጠሉ አይኖቿን ይዛ ንግሥትነቷን ረስታ እንደ አንድ ተፈቃሪ ለሞት የቀረበውን ፍቅረኛዋን ራሚደስን እባክህ አፍቅረኝና አብረን እንኑር አትሙትብኝ ልትለው ወደ ተጣለበት ዋሻ በሌሊት መቅረዝ እያበራች ገባች እና ራሚደስና አይዳ ክርና መርፌ ሆነው ያገኘቻቸው ይመስለኛል። ያሳዝናል። ምን ታደርገዋለህ? ሕይወትና ፍቅር ከትራጀዲ ጋር የተሰፉ ናቸው መሰለኝ። በድርሰቱም በውኑም ዓለም ቆረጠላት? አልቆረጠላትም። አሁንም ለመነችው አምኔሬስ። እሱ ግን የኢትዮጵያዊቱን ጽጌረዳ ከንፈር መስዋዕትነት የሞላበት ፍቅር ቀስሟል። ራሚደስ እምቢ አለ። ከእሷ ጋር አድሬ ሲነጋ ልሙት አለ። ሁለቱ አብረው ሞቱ፣ ፍቅር እስከ መቃብር። ነፍሳቸው በሰማያት ላይ እንደ ጥንድ ከዋክብት ሆኖ ያበራል እስከ ዛሬ በአፈ ታሪኩ። ጁሴፔ ቬርዲ ይህን የኢትዮጵያዊቷን የአይዳን የፍቅር ታሪክ በሙዚቃዊ ቲያትር የኦፔራ ድርሰት ጽፎ ለዓለም መደረከው። የአይዳን ታሪክ እንደ አዲስ ነፍስ ዘራበት። ይኸው አሁን ከ150 ዓመት በኋላም እስካሁን በብሮድዌይ ይታያል። አይዳ ይዘትና ቅርጹ፣ ጸሐፊያንና አዘጋጆቹ፣ ተዋናይንና ሙዚቀኞቹ የተቀያየሩ ለተከታታይ ትውልዶች ይታያል። የማያረጅ የፍቅር ታሪክ ነው አይዳ። የእውነተኛ ፍቅር ተምሳሌት ነች አይዳ። በጣም የሚገርመው አጋጣሚ የእኛ እጅግ የተከበረ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በ60ዎቹ መጀመሪያ ላይ በሥራ ጉብኝት አጋጣሚ ወደ ኢጣሊያ ሮም ይሄዳል እና እዚያ ሮም የምትኖር አይዳ የምትባል ኢትዮጵያዊት ልዕልት ይተዋወቃል። ቤቷ ትወስደዋለች። በስሟ የሰየመውን ፖርትሬት ስዕሏንም ሳላት። የዚህች ዳግማዊቷ አይዳ ግጥምጥሞች ሲገርመኝ የሚኖር ነው። ይህች ሴት የአርቲስቱ ዕድሜ ልክ የፍቅር ሐረጋዊን ሆና ሳትቀር እንዳልቀረች በሆነ ድርሳን ላይ እንደ ዘበጣለ ተደርጎ ማንበብን አስታውሳለሁ። በነገራችን ላይ በአጋጣሚ አይዳ የሚል ስም ያላቸው የማውቃቸው ሴቶች ሁሉ የሚገራርሙ አርቲስቲክ ገጸ ባህሪያትን የተላበሱ ሆኑብኛል። አይዳ አሸናፊ የሆሊውዷ የፊልም አዘጋጅ ናት መሰለኝ። አይዳ ሙሉነህ ወይም መንግስቱ እንዲሁ ኢንተርናሽናል ፎቶግራፈር ነች። ሌላኛውን የእህቴን ጓደኛ የነበረችዋን አይዳ ደግሞ ልጨምርበት። አይዳ ያለ ሐምጣ በበኩል ያበቃው ከጁሴፔ ቨርዲ ኦፔራ ዜማ ስንኞች ላይ በዝምድና ትርጉም ተውሼ ያመጣኋቸውን አንዳንድ ቁሌት ወይም ገና በደንብ ያልበሰሉ መስመሮች ለዛሬ አጋራና ልሰናበት። መልካም ጊዜ፣ መልካም ፍቅር፣ መልካም አይዳ።
ከአይዳ ኦፔራ ዜማ ስንኝ ጁሴፔ ቬርዲ 1871። እንጠጣ እንጨልጠው የደስታን ጽዋ ውበት ትርክክ ትበል ትፍካ በሙላቷ። እንደሚተም ሰራዊት ሁለመናዬን ወሮ ነፍሴን ያጥለቀለቀ በሐሴት አስክሮ የደስታን ማር አጥልሎ የልብን ስሌት አሽሞንሙኖ ወለላ ፍቅር የሚወልደው ወደ አምላክ ወደ ሰማይ የተቃና አይን እኮ ነው። እንጠጣ እንጨልጠው ፍቅራችን ይንደቅለቅ ልባችን ሞልቶ ይፍለቅለቅ። ፍቅር 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 የጮቤዎች ዋልታ የፍስሐዎች ከፍታ። ፍቅር ሻሞ ደስታ ታሞ ሊቢያሞ ሊቢያሞ መወሰድ በሙላት ፍቅር መጥለቅለቅ ነው በባህር ገስግሶ ነፍስን የሚቆጣጠር ይተማል ከልብህ ድንበር እንደሚዋጋ ወታደር። ፍቅር 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 እብደት ነው ሁሉም ነገር በደስታ መሰወር በሰው መሃል አቅልን ስቶ እንደ ሰጋር እንደ ንስር ባንዳች ስሜት ባንዳች ነገር ክንፍ አብቅሎ መክነፍ መብረር። በደስታ ማለዳ ውብ ጀንበር መዓዛዋ በሰርን እንደሚገባ በዓይኖች ፊት አበባ ውበቷ እንደሚጋባ ፍክት ፍንድቅ ብላ እንደምትረግፍ አበባ እንደዚያ ነው ፍቅር ሲመጣ በቅጽበቱ ካላፈስከው የሚረግፍ የሚታጣ የሚተን የሚረግፍ ሳትጠግቦ ፍቅር እንደዚያ ነው የጽጌረዳ ከንፈር ነው። ጎዲያሞ ጎዲያሞ ፍቅር ሻሞ እንደሰት እንደሰት በኮልታፋ ማር አንደበት። ሊቢያሞ ሊቢያሞ እንደሰት እንጨልጠው የፍቅርን ጽዋ እንደሞላ እንደመጣ ሳይረግፍ ሳይታጣ። ጎዲያሞ ጎዲያሞ ሊቢያሞ አታሻግር አትቅጠረው ይህን ምሽት ይህን ገነት ይህን ቅጽበት ይህን ፍቅር ለከርሞ። ይሄ ነው የኖርኩለት ያለምኩት ጉዞዬ የመኖሬ ምክንያት ደግሞም መሞቻዬ። ሕይወት ማለት ይቺው ናት እበድ ክነፍ አወራርዳት ቀድስ ባርካት ነፍስያህን አረስርሳት። ገነት ማለት ደስታ ናት ሕይወት ማለት ይቺው ናት። ከአይዳ ኦፔራ ዜማ ስንኞች በጁሴፔ ቬርዲ የተደረሰ እንደ አውሮፓውያን አቆጣጠር በ1871 በኢጣሊያዊ ጁሴፔ ቬርዲ የተጻፈው ዘመን ተሻጋሪ የአይዳ ኦፔራ ስንኞች እንዲህ ይላሉ። ከኢጣሊያንኛ ወደ እንግሊዝኛ ትርጉማቸውን የሰጠኝ የጎግል ኤአይ ትራንስሌተር ነው። የአማርኛ ተቀራራቢ ትርጉም የራሴ አሳፍ ኃይሉ